አላነሱም ስሜን ከሱ አፍ ነው የሰማሁት እኔ። ኦኬ እነሱ ካላነሱ ወጥሽ ነው አላነሳም። ነገ ሲያነሱ ምናል ለምን ፍሬ ጋር ተጣልተን ህርቅ ወርዶ አንቺን በመንገድሽ እኔም በመንገድ የተባብለን የተለያየ ነው። ሶ ዛሬ መጥቼ ስለሷ ማወራበት ምክንያት የለም። በቃ ይቅር ለእግዚአብሔር ተባብለናል። አንገናኝ፣ በህይወት ብንሞትም አንገናኝ ሰዎች ነን። ባለችበት ሰላማ ባለበት ሰላሚ። ዛሬ ግን መጥቼ ስለሷ እሷ አነሳች ስማቸውን ብዬ አላነሳም። እዚህ ጋር ህዝብ እንዲያቀልኝ የምፈልገው ማለት ነው። ገነትን ቢባል እኔ እስካላነሳች ፊት ለፊቴ እስካላወራች አላነሳም ስሟን። ስለ ስልኩ ለተባለው ሀቡዬ ሲጀምር ፌክ ስልክ ቁጥር የሚል የለውም። በእናትሽ እኔ ይሄ ነገር ይመጣል ብዬ አላሰብኩም እንጂ አሰማሽ ነበረ። አንደኛ ነገር ሪከርድ አድራጊዋ ነጃት ናት። የማን ድምፅ ነው? የፍሬ ድምፅ ነው። እኔ ስልኬን አካውንት አላት፣ የፀጉር ቤት አካውንት ሊሰራ አይደለም የመጣው። በኋላ ከምትደግም ራሄልን ድገሚ ብለን አይደለም ሊሰራ አይደለም የመጣው። ሀቡ ሊሰራ አይደለም። እሺ አንዴ ሱሱ ትግባ ለመሰለሽ በኋላ አልሰማሁም። ለምን ስለ ስልኩ እኔ ስለማውቀው ሊሰራ አይደለም የመጣው። ሀቢባ ነጃት የሱቅ ስልክ አላት፣ ነጃት ማለት ነው። ኦኬ ከዛ ሪቾ ፎሎይን አሳድጊልኝ፣ እኔ ጀበና ስለሆንኩኝ እኔ ቤት ሰው ስለሚመጣ አሳድጊልኝ ሪቾ አለችኝ። እሺ አሳድግልሻለሁ አምጩ ብዬ የነጁን ስልክ ይዤ መጣው፣ የነጃትን ስልክ ይዤ መጣው። ወደ እኔ ስልክ ላይ አካውንቷን ላሳድግላት ፎሎም አስቀረጥላታለሁ። 1000 ሞልቷል። ከዛ እኔ ሀቡ አምጥቼ ስልኩን እግዚአብሔርን አልጎረጎርኩትም። ለሱ ይሄንን አካውንት አስተካክልልኝ ነው ላቁጭ አድርጌዋለሁ ስልኩን። ከዛ ባሌ ሲከፍተው ሪከርድ ይሰማል፣ የተደረገ ሪከርድ። ከዛ ለካዬ ያን እሷ ስታወራት ሪከርድ ያደረገቻት ነው። ከዛ 2 ቀን ሞላው ያንን ስልክ አልነካሁትም እኔ። ከዛ የሆነ ቀን በሁለተኛ ቀን ምግብ በልቼ ጨረስኩኝና ነይ ይሄንን አሰሚ ሲል እኔ ደነገጥኩ። ምንድነው ብዬ የወንድ ድምፅ ነው የወንድ ሪከርድ ይዞብኝ ነው ምናምን ብዬ ደነገጥኩ። ከዛ ይሄንን ነገር አለኝ፣ አንድ ነገር ሳትዋሺ ዲቴል ተርጉሚልኝ፣ ካልሆነ ሌላ ሀበሻ ጋር ሂጄ አስተረጉማለሁ አለኝ። ሲለኝ ሰማሁት ደጋግሜ። ሄዳ ቢዩል ሄክ እንደዚህ ይሄ ነገር ይሄ ነው። ግን እዛ ላይ ምናልባት ሪከርድ ስታደርግ ሌላ የተቀመጠ ካለ ታምጣው። ያሪት እኔ ሀቡ ነገሮች እንዲይመጣሉ ብለሽ አታስቢ። ለሞን እና ነጃትን አጥፊው ተባብለን ነው። ነጃት ራሱ አጥፊው በቃ ይጥፋኒ እኮ ነገር ከተፈጠረ ብለን ነው ምናምን አጥፊው ብላኝ ያጠፉት ራሴ ነጃትን አስፈቅጄ ራሷ ነጃት ሪቾ በቃ አጥፊው አለችኝ። ከዛ የሚለው አቡ አንደኛ ነገር ሰው ፍቅር ሲሆን ያማል አማለው አብሬ ግን ማማው ከሰው ጋር ነው እንጂ ከሰይጣን ጋር አይደለም። ከዛ ስትጣይ ብላ 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 ይመጣል። እሷኛው ይሄንን ነው። እኔ ላውራ ብል ብዙ ነገር ተብሏል፣ እንገዳደላለን፣ ሰው ይገዳደላል ምናምን ስለ ፌክ አካውንት ምናምን ነው የሚለው እንጂ ፕራይቬት ስልክ ቁጥር የሚል የለውም። ከዛ ራሄል ትክክል ነው የተረጎምሽልኝ። እሱ እንደውም ሰው ሲል ዮናስ የሚል ያለ እየመሰለው ይሰማዋል፣ አስሬ ይሰማዋል። ዮናስ የሚል የለም እዚህ ነገር ላይ። ከፈለክ ሄደህ አስተርጉም አልኩት። በቃ ከፈለክ ሄደና አስተርጉመው፣ ታምነኛለህ አታምነኝም አልኩት ማለት ነው። ከዛ ልክ ነሽ እንዲህ ነው የሚለው አለኝ። አዎ አልኩት። ከዛ በኋላ ምንም አላልኩም። ወዲያውኑ ለነጃት ቮይስ ላኩላት። ደወለችልኝ ነጃት፣ ቮይስን ሰምታ ደወለች። ከዛ ነጁ አልኳት፣ እኔ እኮ አላየሁም እንደዚህ ሪከርድ አንቺ ያረግሽው ሪከርድ አለ። ከዛ ምንድን ነው ስላት፣ ወይኔ በአላህ ሪቾ እረስቸዋለሁ፣ ሪከርዱን እረስቸዋለሁ፣ አጥፊው በቃ። ግን ምን አለኝ ይሆን አብድ ስትል፣ አረ ምንም አላለሽም፣ እሱ እኮ ምንም አይልም፣ በቃ ሪከርድ አድርገሽ ከዛ በእናትሽ አስረጁ፣ እንደዚህ ስለተፈጠረ ነው ብለሽ ሪቾ ሌላ ነገር እንዳይመስለው አስረጁ ለአብዶ ስትለኝ፣ አረ ነጁ ተጨንቃ ማለት ነው። ወይኔ ሌላ አረ ነጁ ምንም ነገር የለም ላጥፈው ሰት አጥፊው አለች። ዲሌት አደረኩት ያንን ቪዲዮ እኔ ከስልኳ ላይ። ከዛ በኋላ አካውንቷን ፎሎ አስደረኩላት በእኔ አርጌ። ከዛ አንድ ቀን እሷ ፀጉር ቤት ሂጄ ተሰርቼ ባሌ መጣ ሊወስደኝ በመኪና። ነይ ነጁ ሰላም በይው፣ ከመጀመሪያው መጀመርሽ እንዲገባሽ ነው ሀቡ። ነይ ነጁ ሰላም በይው ስላት ወጣችና 20 ብር ኪፋክ ነው። ከዛ ሼም ያዛት። ሶሪ አድክል መራኮ ሊስራ አዲ አይዳ ቢሲር ያኔ ያጋጥማል። ይሄ ተሳቃ ማለት ነው። ሪከርዱን ያኔ የሚመስለው እሱ ስታወራ ምናምን ሁሌም ሪከርድ የምታረግ ምናምን የሚመስለው። ከዛ አዲ ቢሲር ምናምን ብሎ መኪና አስነስተን ሄድ ወደ ቤታችን መጣን። የሪከርዱ ይሄ ነው። አንደኛ ነገር የአሁን ፌክ አካውንት ለሚባለው
እኔ ፌክ አካውንት የለኝም ሀቡ። ለምን ለጥያቄዎች መልስ እየሰጠው መሄድ ስለምፈልግ ነው። ፌክ አካውንት ለሚባለው ፌክ አካውንት አልጠቀምም። ፌክ አካውንት ስንሳደብ ነበረ ብላ ያለችዋ ልጅ እንግዲህ ወይ ሊኖራት ይችላል ወይ ደግሞ አብረን ይሆናል ማለት ነው። ያኔ ስንሳደብ የነበረው ዛሬ ላይ ስለተጣላን ብቻ ተመቶ ብላሽ ነበረ የሚባለው ሀቡ። ፍርድ ቤት እንኳን የሚለው ምስክርነት ስታቀርቢ ሰውን ገለልተኛ ሰው ነው መተክፍ ምስክር። ዛሬ ላይ በዙሪያ የተጣላኋቸው ሰዎች ተሰብስበው መተው ምስክርነት ስለሰጧት እነዛ እኮ ለእኔ ጉድጓድ የሚቆፍሩልኝ እኮ ናቸው። ጸበኛ ነና ኦልሬዲ አንነጋገርም ገባሽ አሉኝ። እኔ ልናግርሽ ነው። ከዛ ኦኬ አለፈ። እኔና ሱሱ አልተኮራረፍንም፣ አልተጣላንም። ጠፋ በቃ ሁለት ቀን ፀጉር ቤቷ ሲሄድ ዝግ ነው። ከዛ ነጃት ጋር ሄጂ መሰራት ጀመርኩ ምናምን እኔ ማለት ነው። ከዛ እኛ ሲጀመር እርስ በርስ አንዋደድም ሀቡ ስለምናስመስል ነው እንጂ። ከዛ ነጃት ፀጉር ቤት ሄጂ መሰራት ጀመርኩኝ። ከዛ ቅዳሜ ዕለት ደወልኩላት ለሱሱ ቤብ ኖርማል ቀጥታ። ለምን ኮሜንት ላይ አንድ ልጅ መታ ሱሱና ነጃትን አጣላሽ ብላ ጻፈችልኝ። ስክሪንሹት አረኩኝና እሺ ሱሱና ነጃትን አጣላሽ ምለው ሀቡን የፌክ አካውንት እኔ ላይቭ ላይ ቁጭ ብዬ ነው የምጽፈው። ከዛ ላሳይሽ ስክሪንሹት አረኩኝና ለነጃት ላኩላት። ነጃት ከሱሱ ጋር እያወሩ ነው ረጅም ስልክ። ምን አለችኝ? ከማዘሬ ጋር እያወራው ነው። እኛ መሀል ማሚ ቢፈጠረው እኔ ከሱሱ ጋር ሲሆን ሌላ ሰው እንዲያውቅ አይፈለግም። እኔና ነጃት ጓደኛ ስንሆን የድብብቅነት ጓደኛ ነው፣ የማስመሰል ጓደኛ ነው። እኔ ሱሱ ስወዳት ከልቤ ነው ዛሬም የምናገረው። ኦኬ ከልቤ ነው መወዳት። የክፉ ቀኔ ናት። ብዙ ነገር በጥቅም አይደለም። እኔ እና እሷ ጥቅም የለም መሀላችን፣ ግን የክፉ ቀኔ ናት። ሱሱ ዛሬ ወዳ አይደለም እዚህ ጋር የምትናገረው ሀቢባ ተሞልታ። በዙሪያችን ጠላት ነው ያለው። ልመጣልሽ ነው ሀቢባ። ለምን ሁሉም ነገር እያጠራው ስለ $5000 ማን ምን ይላል ሀቢባ። እንደውም እግዚአብሔር ይስጣቸው ስላመጡኝ አንቺ ጋር የልቤን እንዳወራ ነው የሆንኩት። በቤቴ ዛሬ ከፍቼ ሰው ሊያስወራኝ አልቻለም። ዝጊና ውጪ ዝጊና ውጪ። እና ስለ ስልኩ ጨርሻለሁ ሀቡ፣ ስለ ስልኩ ጨርሽ። ይሄን የተፈጠረው እንጂ ፕራይቬት ያቺም ልጅ ብትሆን ስለተጣላን ስለኔ ጥሩ ነገር ልታወራ አትችልም። ኦልሬዲ ተጣልተናል። ለግድያ ነው የምንፈላለገው፣ ለጸብ ነው የምንፈላለገው። ገባሽ አይደለ? አኪል ስለኔ መጥፎ ነገር ነው የምታወራው። ብናማም ደግሞ የዛ ሰዓት አብሬ ነው እኮ ያማዋት። ስለተጣላን ነው መታ የነገረቻት። ኦኬ እኔና ፍሬ ስንጣላ ሲያስታርቁን እኔ አሁንም ስሟን ማንሳት ፈልጋለሁ፣ ግን በመልካም ስለሆነ ነው። ለምን በቃ ተጣልተናል። እኔ ፍራቻ አይደለም ሀቢባ፣ ይሄንን የሚወስደው የፈጠረን ብቻ ነው ሀቡ፣ ግን ማስረዳት ስላለብን ነው። የዛኔ ላውራ የልቤን ስትል እኛ ራሄል ጓደኛችን ናት፣ ወሬ አንቀበልም፣ የመጣ ነው አንቺና እሷን ልናስታርቅ ነው በቃ ተብሎ ተዘግቶ የዛኔ ወሬ አንሰማም ተብሎ ዛሬ መስማት ለምን አስፈለገ? ይስሙ፣ መብታቸው ነው፣ ሀቃቸው ነው። ሀቃቸው መውጣት ባለበት ሰዓት ይወጣል። ያልኩት አልኩ ነው፣ ያላልኩትን አላልኩም። ለምን ማንም አይገለኝማ። ይሄን የሚወስደው የፈጠረኝ ብቻ ነው። ገባሽ? አንድ ይሄ ይጨርሻለሁ። ሁለተኛ የስልኩ ጉዳይ ይሄ ነው የስልኩ። ከዛ ስለምን ነበረ ሌላው 5000 እኔ እና ሱሱ አልተጣላንም፣ ጸብ የለንም። እኔ እና ሱሱ ጸብ የለንም፣ ምንም የለንም። ከዛ ፌክ አካውንት መታ አንቺ ወረኛ ሱሱንና ነጃትን አለያየሻቸው ብላ ጻፈችልኝ አለ ስልኬ ላይ ስክሪንሾቱ። ከዛ ይሄ ነገር ይቺ መልእክት አላት አልኩኝና ለማላኩኝ ለነጃት ደወልኩ። ቆይ እንደውም እናንተ ወረኞች፣ ቅዳሜ ሱሱ ነጃት ፀጉር ቤት ሄጄ ኬት ሄደሽ ማለት ምግብ በልተን አብረን ተሳስቀን እዚህ ላይ ቁጭ ብላ ነጃት እኔ እግር ላይ ቁጭ ብላ ምስር ወጥ በልተን ምን ብለን ከዛ የት ሄደሽ ነው የምትመጪው ስላት ሱሱ ጋር ሄጄ ነው የመጣው። ትንሽ ደብሯታል። ወይኔ ሱሴ ግን እንደ ድሮ አታናግረኝም ምን ሆና ነው ስል ጊዜ አይ ትንሽ ደብሯት ነው ስሜታ ደስተኛ አይደለችም ለዛ ይሆናል ሪቾ ተይ ምናምን አለች። ኦኬ ግን አይ ቀራለኝ እንደ ድሮ ስለማታናግረኝ አልኩ። ይሄ ማለት ቅዳሜ እሷ ጋር ውዬ መጥቼ ማታ ፌክ አካውንት መጥቶ ነጁና ሱሱን አጣላሽ ብሎ ጻፈልኝ። ሂሽ ወረኞች፣ ነጃትና ሱሱ እኮ ዛሬ አብረው ነው የዋሉት። እኔም ደግሞ ነጃት ጋር ነበርኩኝ። ይሄን ሁለትዮሽ እንደውም ተሰርቼ የመጣሁት ከነጁ ጋር ነው። ምንድን ነው ምናምን ብዬ ዘጋው። ከዛ ቆይ እንደውም አሁን ደውዬ ነጁን አመጣላችኋለሁ ትሰማላችሁ። ለነጁ ስደውል አታነሳም፣ ስልክ እያወራችበት ነው። ከዛ ከማዘርጋ እኮ ስልክ እያወራው ነው ረጅም ሰዓት ምናምን አለች። ዘጋን። ከዛ በኋላ ላኩላት። ይሄን አየሽ ነጁ የጻፉትን ስላት ጊዜ ተያቸው ባክሽ ከሳክቶን ድሮን ፌክ አካውንት ምናቸው ይታመናል አለች። ከዛ ዝም አልኩ ሀቡዬ። ከዛ ወዲያውኑ ሱሱ ጋር ደወልኩኝ።
ቤብ ምን ሆነሽ? ቤብ ስለምን ቤብ ምን ጠፋሽ አለው። ምን ሆነሽ ነው የጠፋሽው? ስላ ይሄ ማለት ቅዳሜ ማታ ነው መሰለኝ፣ አርብ ማታ ነው እንደዚህ ጠፋሽ አለው። ከቤት ስለማልወጣ ነው ጾምም ስለሆነ ምናምን ስትለኝ ምነው ደበርንሽ በቃ ምናምን። አዎ አስጣላችሁ፣ ለዛ ነው ከቤት ማልወጣ ስትለኝ፣ ኧረ በእናትሽ እንገናኝ። ሰው እኮ የተጣላን እየመሰለው ነው ስለማንገናኝ ስላት፣ ነገ ፀጉር ቤት ከወረድኩኝ አናግርሻለሁ እንገናኛለን አለችኝ። ይሄ ማለት አርብ መሰለኝ ሀቡ። ከዛ እኔ አሴ ስማቀው ቅዳሜ ከሱሱ ጋር እንደምገናኝ ነው። በእኔ በኩል ምንም የለም ሀቡ። የሁሉ አሁን አሉባልታ ወሬ የመጣው ያኔ ከነዛ ሰዎች ጋር ፍቅር በነበርኩበት ሰዓትና አሁን ስንጣላ የመጣ ወሬ ነው። ግን እኔ እስቲል እስከ አርብ ማቀው እኔ እነሱ ሱ ማንጸብ እንደሌለ ነው ገባሽ? ከዛ ቅዳሜ ቤብ ቅዳሜ ዕለት ምን አልኳት? ቤብ ወረድሽ እንዴ ፀጉር ቤት አልኳት ስላት አልመለሰችም። ስደውል አታነሳም። ቅዳሜ ማለት ነው። ከዛ ለባሌ ቮይስ ላከችለት። ለባሌ ከይደና ነኩ እንዴት ነክ እፈልግሃለሁ። መጀመሪያ ይኸውልሽ ጓደኛ በዙሪያችን እስካለ ጓደኛ ነው እንጂ የሚያናግረው ባልጋ አይደወልም። ሀቢባ ትክክለኛ ዳኛ ነሽ፣ መስክር። ይሄንን ኦኬ ስለምትወደው ነው ምትል ወንድሟ ነው፣ ችግር የለውም። እኔ ታውቀኛለች፣ ችግር የለብኝም። ግን እዚህ ጋር 9,000 ሰው ያለበት መሀል ላውራ ብዬ ነው የተፈጠረው። ከዛ ለይኪ መጥቶ ሱሱ ፈልግሃለሁ አለችኝ። ለምንድን ነው ሲለኝ፣ አይ ምናልባት ብሩ ልሰጥክ ይሆናል አላቅም ስለው፣ አይ ድምጿ ሀሴት የሆነ ነገር አለው ተጣልታችኋል እንዴ አለኝ ሲለኝ፣ ኧረ እኔ ያልኩት እንደውም ትናንትና ማታ እኔ በጣም ጸብ ስለማልወድ እሱ ጋር እንዲደርሱ ሁሉ አልፈልግም። ታውቃለች እሱ ጠንቅቃ ጸብ በቃ ባሌ ጋር እንዲደርስ አልፈልግም፣ አልወድም። ገባሽ? ከዛ ሌሽ ስለው እንዲህ ብሎ አሰማኝ። ቮይሷን ሰማሁት ቮይሷን። አይ ከዛ ምን አልካት ስለው ስለምጾም ለምን ደወለላትና ደውሎላት አንድ ዓለም ሰው ፊት ለፊት ነኝ ነገ ተሆኖ ምናምን አለች። እሱ አጠገቡ ነበርኩኝ ደውላለት ማለት ነው። ከዛ ምንም አልተፈጠ። ከዛ እሑድ ዕለት ትደውልለትና የድሮ ቤቴ ዘሩብ ጋር ነኝ አቡ እየሰማሽ ነው የድሮ ቤቴ ጋር ማባርፍ እንገናኝ ነው ምናምን አለችው። ከዛ መጣና እሱ አሁን ራሱ ደውላልኝ ነበረ ልንገናኝ ነበር ሲለኝ፣ እሱ ደግሞ ረመዳን ጾም ስለሆነ ባልበክ የሚባል ሰፈር አለ ሀቡ እዛ ሂዷል። ይሄ አንደኛ የወረቀቱን ወስሊ ሊያመጣና ረመዳን አፍጥር እኔ ማዙም ነኝ አንድ ዓለም ስመለስ አገኝሻለሁ አልኳታል። ኦኬ አልኩት። ከዛ አሃሪ ራሂል ይሄ ሆነ ሱሱ በጤናዋ ቢሆን ኑ ነው የምትለው ና አትልም። ከዛ አፍጥር መጣ ቲሸርት ቀየረና ምናምን እኔ ያለ ያንቺ ጦስ አያልቅም አልሄድም ሲለኝ፣ መሄድ አለብክ ምናልባት ወይ ብሩ ልሰጥክ ነው ወይ ደግሞ ሌላ ነገር ልትሰማ ነው ሂድ ስለው የመኪና ቁልፍ አስነሳና ደወለላት። የት ነኝ ሲላት እቤት ነኝ ና አለችው። ይሄ የምነግርሽ ውሸት ምንም ቅልቅል የሌለው ነው። ለምን መሰለሽ አቡ እዚህ ጋር ሁሉን ነገር አጽድቼ መራመድ ማሪ አያልቅም። አትደጋግሚ እንጂ አትደጋግሚ። ከዛ በኋላ እሑድ ዕለት ሄደ እቤት ሄደ ሀቡ እነሱ ጋር መባረፍ አወሩ። ቆየ 2 ሰዓት ደወልኩለት። የት ነህ ቆየክ ስለው እኔ ሱሱ ጋር ነኝ ወሬ እየሰማሁ ነው ቆያለሁ አለኝ። ድምፁ ተቀይሯል። ከዛ ድጋሚም ኦኬ ያልኩኝ 40 ደቂቃ ቆይቼ ደወልኩለት ባለቤቴ ማለት ነው። የት ነህ ስለው ወሬ እየሰማሁ ነው ስፒከር ላይ ነው። እንግዲያውስ አልኩት ስፒከር ላይ አድርገው እኔን ጠልቶ አንተን መውደድ የለም ሱሱ ቮይስ ልክ አትከፍትም፣ ስደውል አታነሳም፣ ቀጥ ብለህ ወደ ቤትክ ና ለሆኑ በስ አልኩት። ላምጣቸውና ፊት ለፊት ትፋጠጫለሽ ታወሪያል። ባልሽ ነው ብዙ ነገር ሲሰማ ይጠራጠራል። ገባሽ ሲለኝ ቡና ፊ ሲለኝ እኔ ሸጊሌ አይደለም ቡና አላፈላም አህለን ወሳል አልኩት። በስልክ ስፒክ ቡና ሲለኝ ሰራተኛ አይደለም አላፈላም አልኩት። ከዛ መጣ ብቻውን ይመጣሉ ብዬ ቢጃማዬን ቀይሬ መጣ። እዛ ጋር እኔ እሑድ ዕለት ብሞትም ሞቼ ነበር። ሀቢባ እንደመጣ እንዲሁ ያነቀኝ አሰርታብክ ሊሆን ይችላል ሼጋ ሂደህ ቁርአን አስቀራ ተብሎ እንዲያነቀኝ እዛ ጋር ሶፋ ላይ ተቀምጫለሁ። ምንድነው የትኛው ቦታ ሂደሽ ነው ያስደረግሽብኝ ምናምን ብሎ ቤት ውስጥ ጸብ ተፈጠረ። ኃይለኛ ነው ልጁ ያውቃሉ፣ ይናደዳል። መሆን ተደባደ በቃ ጸብ ማውራት አልፈልግም። በቃ ኃይለኛ ነገር ተፈጠረ ቤት ውስጥ እነሱ በለኮሱት ወስዳ በሞላችሁ ነገር ማለት ነው። ከዛ ምንም እዚህ ጋር ሀቡ ማስመሰል መቅለስለስ ምንም አያስፈልግም። በቃ የመጣ ነው እስክናወራ ድረስ እናወራ። ከዛ ነይ አለኝ። ነይ ፊት ለፊቷ ነው መወስድሽ ነይ እንሂድ አለኝ። እኔም እንሂድ አልኩት። በሲሊፐር ሀቡ በቢጃማ የት ሄድን? ሱሱ ቤት ሄድን ቤቷ። ምን ችግር ያለበት ሰው ቁጭ ብሎ ችግሩን ይፈታል እንጂ ሊዝናና አይወጣም፣ ሊጨፍር አይወጣም ማለት አያገባኝም፣ መብቷ ነው። በራ ሂደን 2 ብረት በር ነው ያለው።
ሲንኳኳ አይከፈ። ከዛ ደወለላት። እኔ ከስር ያለችበት እንድበል እንዲህ ማግኘት ስለፈለኩ በልሏለሁ። ከዛ ደወለ። ሱሱ የት ነሽ? እኔ በርሽ ላይ ነኝ ይዣት መጥቼ ሲላት አልቤ ወተናል ከቤት ወጥቻለሁ። እንግዲህ ባሌ ግማሽ ደቂቃ መኪና አስነስቶና እኔ ጋር አቁሞ መጥቶ እዚህ እስክንጨቃጨቅ ሱሱ ቤት የለችም። ፊት ለፊቷ የደወለው ከኔ ነው። ቁጥሩን ወስዶ እጁ ማሚ ሀቡ ለባልሽ መጥፎ ነገር ሲነገረው እጁ ሁሉ ተንቀጥቅጦ ሀቢባ እኔ ልጅ አለኝ አስገድላኝ ነበር። ሱሱ ችግር እንኳን ቢኖር ፊት ለፊታችን ላለ ሰው ተጣርቶ ነበር መነገር። ለወንድ አስደግማ ባለሽ ሼጋ ሄዳ ተብሎ ወንድ ልጅ ምንም አይለው። አስገድላኝ ነበር ሱሱ ለባሌ ጠርታ ነገር። ከዛ ደወለላትና ዛሬ እንስቅ ምናምን እንችላለን። ይሄ ሁሉኛ ቫይራል ፍለጋ ስለምንፈልግ ስለምንተዋወቅ። ከዛ ደውሎ ሱሱ አነዳም በይቲክ ወይኒክ ሲላት አልቤ እኔ ወጥቻለሁ ከፈለግ ፊብነት ጅዋ ፉቱ የት ነሽ? በስ ኑሲያ በዲያኪ ማይክ ጅብታ ሲላት እኔ ከጓደኞቼ ጋር በራእት ማርፋቴ ሰሃር ወጥቻለሁ አለችው። መኪና አስነሳን፣ መጣን። የተፈጠረው ተፈጠረ። የሆዴን በሆዴ ያስኩኝ። ላይቭ ላይ ገባው። ትላንትና እኔ ቤት ሪቾ ትላንት ከትላንት ወደ የጠፍተሽ ነው ሲሉኝ፣ ውዶቼ ሁሉ ነገር በጊዜው አሉ ከዋሸው መቼም ይታዘቡኛል። ሁሉ ነገር በጊዜው ይወጣል። ትላንትና ማታ የጠፋሁት እንግዲህ ትንሽዬ ችግር አጋጥሞኝ ነበር። እኔና እግዚአብሔር ነን የምናውቀው ምናምን ብዬ ጨራርሼ ወጣው። ዛሬ ራሷ ቪዲዮ አወረደች። ለቪዲዮ መልስ ወጣው። ይሄን ጨርሻለሁ። ባሏ ችግሬን አልፈታልኝም አናግሬው ላለችው ሄደናል። የዛኑ ቀን ሳይውል ሳያድር ከእንደገና ባሌን ፈልገሃለሁ እንኳን ብላው ያለች ሰዓት እኔ ምን ሆና ነው ሌላ ነገር ነው ብዬ ደውዬላታለሁ። ያው በውስጧ ጸብ ስላለ አላነሳችልኝም። እኔ ግን የዛሳ ብታነሳ ቤብ አብድን ፈልገሽው ነበር ምንድን ነው የተፈጠረው ልላት ነበር። አላነሳችም። አንደኛ እንግዲህ አርብም ነጃት ፀጉር ቤት ሄጄ ነበር። ዛሬ ነጃት ፀጉር ቤት ሲሄድ ችግር እንኳን ቢኖር እዚህ ጋር በዙሪያችን እኮ አሉ አይደል? ምንድነው ችግሩ? መፍታት እኮ ይቻላል። ሚዲያ ላይ ሳንመጣ እኮ እኔ እኮ ቅዳሜ ዕለት አርብ ዕለት ወጥቼ እኮ መናገር እችል ነበር። ግን እስቲ ይሄ ነገር በውስጥ የሚያልቅ ነው አያልቅም ብዬ እየጠበቅኩ ከሷ ስለመጣ ነው ወደ ሚዲያ የመጣሁት። እኔ ከሷ ቪዲዮ ነጃት ጋር ሂጄ ፀጉሬን ተሰርቼ ሀቡ ከነጃት ጋር ስገባም ተገናኝተናል። የልትሄጂ ነው ስላት እንጀራ ይዛ ሱሱ ጋር ልንሄድ ነው አለች። የሱሱ ሰራተኛና ነጃት ማለት ነው። ሱሱ ጋር ልንሄድ ነው አለች። የሰማሁትም ያየሁትም ነገር የለም። ሄደች ታጥቤ ተሰርቼ ምናምን መጣች ነጃት። ከዛ መጣች ጨርሻለሁ ፀጉሬን። ነጁ የአይን ሪሙሻለሽ እንዴ የባለፈው አይነት ስላት አይ አላመጣሁም ነገ አመጣለሁ ሀቢቢ ያለች። እሺ በቃ ነገ ስታመጪ እመጣለሁ ብዬ መጣ ወደ ቤቴ። ከዛ መጥቼ ከ5 ደቂቃ በኋላ ቁጭ ብዬ ሱሱ ቪዲዮ ያወረደችው ሼር ተደረገልኝ። ከዛ በውስጤ እንዴ ነጃት ጋር ነበርኩ እንዴት አልነገረችኝም ምናምን ብዬ ዘጋሁት። ይሄ አለቀ። ሌላው ጥያቄ 5000 ብር ላይ አስደግመሽባታል ምናምን ለተባለው 5000 ሲበዳደሩ ምን አልነበርኩም። እሺ አቡ ስለ ፌክ አካውንቱ ጨርሼልሻለሁ። አላቅም የለኝም እኔ ፕራይቬት ተደወለ ለተባለም እዚህ ውስጥ እንግዲህ ደዋራም ካለ ሪች አንቺ ስለ ፌክ አካውንቱን ያወራሽው ስለ ቁጥር በሌላ ሀገር ቁጥር የለኝም። ማሚ ሌላ ቁጥር የለኝም እኔ የለኝም። ለምን አንደኛ እዚህ ጋር እንግዲህ ደዋያዋ ካለች ታውቃለች ራሷን መቼም ታዘባለች ራሷን በራሷ ደውዬ ማላቅም ሌላ በመደወል አይደለም በቴክስት የለኝም ማሪ እኔ የለኝም። ሌላ 8168 የሚል ሲም ብቻ ነው ያለኝ ማሪ። ሎኬሽን ደግሞ እኮ ሌላ ሲም ከተን ከሆነ ሀቡ ይታወቃል እንዴ እንደዚህ የገባበት ሲም አይ ሲም ካርድ ማስገባት እኮ አይጠበቅብሽም። ሌላ ሀገር የሚኖር ሰው ያውን ካታር ተቀምጬ በዩናይትድ አረብ ኤሚሬት ዋትስአፕ ካታር ተቀምጬ በአሜሪካን ሀገር ቁጥር ዋትስአፕ መጠቀም እችላለሁ። አይ ይኸውልሽ አቡዬ እኔ የሌለኝም መቼም አለኝ አይደለም አልደወልኩም። የሌላ ሀገር ቁጥር የለኝም ነው መልሱ። የሌላ ሀገር ቁጥር የለኝም አልደወልኩም። ፌክ አካውንት ቲክቶክ ፌክ አካውንትም የለኝም አላቅም። እንግዲህ አለኝ ብላ ያወራችሁ ሴት ኬት አንጥታ እንዱ ካላት ራሷን ችላትና የሰው ስም አልጠራም እኔ አለኝ ያለችዋ ታውራ ራሷን ችላ። እኔ የለኝም። አንደኛ አማቀው ታሪክ የለም። ሲቀጥል 5000 ብር ለተባለው ሲበዳደሩ እኔ የለሁም፣ ሲሰጣጡ እኔ የለሁም፣ አብሮ ጓደኝነት በነበሩ ጊዜ ምን የለሁበትም፣ ሲጠጡ ሲበሉ ምን የለሁበትም። የደረስኩትኝ ከተጣሉና ከተኮራረፉ መሃል ላይ ነው። በሐኪም ቤት ሰበብ ነው የተገናኘ ነው። 5000 እንዳበደረቻት የነገረችኝ እኔ ስሟን የጠራች ራሷ ስለጠራ ፈርቻ አይደለም። በነገራችሁ ላይ ስም አልጠራም የምለው መነካከት ስለማልፈልግ እኔ አልፈራ።
ካሁን በኋላ የሚያስፈራኝ ነገር ሚዲያ ላይ ወጥቶ ሰው ከተሰዳደበው በኋላ የሚፈራው ነገር የለም። ግን እነሱ ስሜን ስላላነሱ ስላልነኩኝ አልነካም ብዬ ነው። ገነት ናት $5000 አበድሬያት ነበረ ያለችኝ። ከዛ እንግዲህ እኔ እንዴት እራሷ ነግራኝ እንዴት አስደግማብሽ ብዬ እላታለሁ። ሱሱ እኮ አልነገረችኝም $5000 እንደተበደረቻት አልነገረችኝም። በሌሊት ደውዬ ተቀበልኩት ምናምን ያለችኝ እሷ ናት። እኔ አላውቅም። አሰርታብሽ ነው ምናምን እዚህ ሀገር ማሪ ሪች ባጭሩ አንቺ ሲታመሙ ምናምን ሀቢባ ልክ ሲጠቋቁሩ ተደርጎብኝ ነው ተሰርቶብኝ ነው ማለት ልማዳቸው ስለሆነ ለዛ ነው ማሪ። ከሱ በፊት ማለት ነው ባጭሩ ማስረጃዋን ሱሱ ስለምታቀርብ ወይም ምስክሯን ስለምጠራ ጥያቄው አንቺ ሱሱ $5000 ከገኒ የተበደረችውን ስትመልስ አስመትታበታለች ብለሻል ወይስ አላልሽ? አላልኳትም። ልላት የምችለው ለገነት ነው። አላልኳት። ኦኬ በቃ ምስክሯን እራሷ ታቀርባለች። እሺ ሌላው አንቺ የሱሱን ሱቅ ለማዘጋት ፖሊስ ልከሽባታል አላክሽባትም? ይሄንን ዲቴይል እንግዲህ በኋላ ራሱ ገና ብዙ ነገር እንደሚመጣ አውቃለሁ። ይሄን ሳወራ አቡ በነገርሽ ላይ እየፈራው ነው ማወራው። ለምን ማውራት ፈርቻ ህጋዊ ነኝ ወረቀት አለኝ። ግን እዚህ ሀገር አውቀው ሐራም ይጥሉብሻል። ሐራም ይጥሉብሽና ይጎዱሻል። ስታሲዝ ስታስመታ አይቻላቅም። አንድ ጥያቄ አስደበደበች። አሁን እኮ እኔ ሱሱ እያልኩ ያለኩ ለካምልሽን እኮ አውጣልሽ ነው። አሁን በዲካንዲ ካቢብቲ ታስደበደበ ትችላለች። ለምትይ ያኔ ስልጣን የላትም። ማንም ስልጣን የለውም። እሺ ማጥሽን አውጣልሻለሁ። እኔ ጓደኛዬ አንቺን ዛሬም ነገም አንድ ነገር እንድታቂ የምፈልገው እወድሻለሁ፣ አከብርሻለሁ። አንቺ ተሞልተሽ ተጎርጉረሽ ነው የመጣሽ። ተጎርጉረሽ ጭንቅላትሽ ተብሎኑ ተፈቶ እንጂ እኔ እሱ ባንቺ አልደራደርም። እወድሻለሁ። እኔ ማይክ ሀቅሽን ግን አሁን አውጣልሻለሁ። ስላንተኑ ልንገርሽ ሀቢባ አታወራች ሴት ይወጣጥላጭ እሺ ሱሱ አንዴ ሙታርጊ ሱሱ ሀቢባ ግዴታ አሁን እንዳልወድ ኮረድኩ አልመጣም። ሀቢባ ግዴታ ሰው እንዲያዝንልኝ ማልቀስ የለብኝም። ቀን አለቀስኩ አበድኩኝ። አላለቅስም ካሁን በኋላ እኔ ለምን አለቅሳለሁ? ሀቡ ያለቀሰ ሁሉ ትክክል፣ የሳቀ ሁሉ ጥፋተኛ እኮ አይደለም ሀቢባ። ማንም ያለ የለም። ይኸውልሽ እዚህ ቤት ትክክል ማስረጃ ያለው ትክክል ምስክር ያለው እንጂ አንድ ሰው ስላለቀሰ ስለሳቀ እዚህ ቤት ትክክል ብሎ ነገር የለም። ለምን እኛ ሀሳብ የምንሰጠው ምንፈርደው ምንዳኛው ሀሳብ የምንሰጠው ከማስረጃ ጋር ነው። ከዛ እኔ ሀቡ እሷ ስታስመታ ስታስገድል አይቻል አቅም ግን ትላለች እንደምትል ተፈራርተን ሊሆን ይችላል እንጂ ህዝብ ነው የሚያውቀው። ኦኬ ስለ ብሩ እንደተበደረችና እንደወሰደች ሱሱ አልነገረችኝም። ከገነት ወስጄ ነበር ምናምን አላለችኝም። ከራሷ ከገነት ነው የሰማሁት። ከዛ አሁን አቡ ልመጣልሽ ነው። ከዛ እኔ ገነት አስጠንቃ በ3 ሰዓት ውስጥ ብር ተቀብላኛለች። ከዚህ በኋላ እኔ ከሷ $100 አልበደርም። ባላገኝ ነው ፍቅር ከሆንም በኋላ ከታረቅን በኋላ ነው ነገርሽ። ስትበደር ይነግረኝ በሰዓቱ አስጨንቃ ወሰደች። ላይ ከዚህ በኋላ ሱሱ ብር ስትበደር እኔና አንቺ ጸቦች ነን፣ አንነጋገርም። ቁርፈኞች ነን አላውቅም። እኔ እና አንቺ ሙስተሽፋ ልጅቷ ተገጭታ የተጣላሽ ለገነት ታገዘሽ ነው ሀቢባ። ለምን አላወራም? አጣልተሽ ነው እንጂ የተጣላ ነው። ብያስኩ ነው መጠየቅ የምትፈልጊውን ነገር ሱሱ ይኸውልሽ፣ መጠየቅ የምትፈልጊውን ነገር አታቋርጥሽም። ከዚህ በኋላ ይኸውልሽ እኔ ነጥብ እያስኩ ነው። ጥያቄሽን ስጨርሽ ይሄዳሉ ሐኪም ቤት። የዛ ሰዓት እነሱ ተኮራርፈው ከሙስተሽፋ ከሆስፒታል አያገባችሁም እናንተ ብለ አባራቸው። ምና ሀቅ አይደበቅም። ተባረው ይሁን አላቅም። ጸብ ይፈጠርና ይመጣሉ። ሌሊት ስልክ ይደውል። ከሌሊቱ 3 ሰዓት በሰሚራ ስልክ ሪቾ ገነት ፈልገሽ ነው። ገነት ይተወሰል ገነት ካፍቴሪያ ያላት ለምን ስል እንዲ ተገጭታ እነሱ ሱቁ ያውቃል እንዴ? እኔ እና ሱሱ ካሁን ጌም እየተጫወትን ነበር፣ ግን አልነገረችኝ። ለካ ሱሱ ጌም ላይ ስላየችኝ ስወጣ ልትነግረኝ ነው። ከዛ ፖሊስ ታስፈልጊናለሽ ተብሎ ሆስፒታል ሄድኩኝ። ሌሊት ማለት ነው። የዛ ሰዓት እኔና ገነት ምን ጀመርን? ግንኙነት ንክኪ። የዛ ሰዓት እነሱ ተኮራርፈዋል። ማሪ ራሄል አጣላች ለምትለው የዛ ሰዓት ተኮራርፈው ከዛ የቱለት ደግሞ ልጅቷ የተገጨችለት ሆስፒታል የሐሳብ አለመገጣጠም መጥቶ አይምጣ አላቅም ተለያይተዋል። ገባሽ አቡ? ከዛ እኔ ከገነት ጋር ሆንኩኝ። በመሀል የሆነ ዝም ብሎ እንትን ሲፈጠር
እነሱም ለብቻቸው ቀሩ። ሆስፒታል መሄድ አቆሙ። እኔም በቃ ጓደኛ ስትሆኝ እፍት ያለሽ እዚህ ሀገር ጸብ ያለ አይመስልሽም? እፍ ብዬ ከገነት ጋር ከዛ ገነትና እነሱ ግን ከአንድ ወር በፊት ምናምን ቀራኔ ያለ የሆነ እሷ ቤት ሄደው መጠጣት አቁመዋል። አይገናኙ ምናምን ነገር ጸቡ ማለት ነው። ከዛ ገነት ስለ ብሩ ነገረችኝ። ከዛ ስለ ብሩ የሰማሁት ከገነት ነው። ከዛ ሱሱም እኔ አላስታውስም። ብትነግረኝ እኮ ችግር የለውም ሰማሁ እንጂ ችግር የለውም። ግን አስደግማባት ነው ላልኩት አላልኩም ብላለች። ካለች ሌላም ነገር ሊኖር ስለሚችል ገነት ትምጣ። ገነት ናት አይደል አሁን ያለቻት ለሱሱ ትምጣ። አስደግማባት ነው እኮ ማስረጃ ይኸውልሽ፣ እያንዳንዱ ነገር እዚህ ቤት ያለ ማስረጃ አይሆንም። ሱሱ ራሄል $5000 ስትመልስ ሱሱ ለገነት አስመትታን የመለሰችው ያላት ማን ነው? ያለ አይደለ ብሩን ስትመልስልሽ አስመትታበት ነው የመለሰችልሽ። ስትያት እና እዚህ ሀገር የሆነ ነገር ሲሆኑ አስደግማብኝ አስተልትላብኝ ስለሚሉ አለች እንጂ አላልኳትም። የእሱን አላልሽም፣ ማስረጃ እስክታመጣ ድረስ አላልሽም። እሺ የሱቋስ ድረስ ፖሊስ የላክሽው እሱን እያወራው ነበር። ስለሱ ይጣላሉ፣ ይለያያሉ። ከዛ እኔ ከገነት ጋር ሆንኩኝ። ከዛ ለመሰለሽ አቡ እዚህ ጋር አንድ ሰው ላንቺ ከኋላሽ ቢላየውጋሽ ምትደብቂለት ነገር አይኖርም፣ ምትሸፋፍኝለት ነገር አይሆንም። ቁጭ ብለን እኔማ ሰራላታለሁ አሳያታለሁ እንደው ካላሰገውባት ስትል ከፈል አዘጊባት ብለናል በወቅቱ። እኔም ፍሬም ብለናል። ይሄን አልክድም። ግን ሀሳቡን የምታመጣው ሰው አውቃለሁ፣ መክፈር አውቃለሁ፣ ፖሊስ አውቃለሁ ምናምን የምትለው እኮ እሷ ናት። ኦኬ በሰዓቱ አንቺ ከሱሱ ጋር ጸበኛ ነበርሽ? ለምን አንነጋገርም? ከገነት ጋር ብዬ ነበር። ነፍሴን አላውቅም። ኦኬ ጥሩ እሺ ብያለሁ። ይሄን ስትለኝ እሷ አዎ ብያለሁ። መች ነው ሁሉ የምታረጊው ብያለሁ። መች ነው የምታረጊው? እንዴት ነው ነገሩ ብያለሁ። ግን አላረገችውም እስካሁን ድረስ። እሺ ስለዚህ ፖሊስ የላከው ታዲያ ማን ነው? ሱሱ ሱቅ መቼ ነው ፖሊስ የተላከው? ደግሞ ፖሊስ ሱቋ መጥተው ነበራት። ይሄን አልሰማሽም? ይሄ ማለትማ ገና ከገነት ጋር ምንም ሳይጣሉ ምን ሳይሉ ረመዳን ልንበላ በየመሃሉ ምግብ ይሄ ተገልብጦ ሱሱ አሁን ፖሊስ ለተባለው ማሬ ይሄ ማለት ነው። እና ሱሱም አልተጣላንም፣ ከገነት ጋርም ሰላም ነበሩ፣ ፍቅር ነበሩ። ገና ምንም ጻቡን ብጥብጡም ሳይነሳ ምግብ አፍጥር ተጠርተን ነጁ ጋር ልናፈጥር ስንሄድ የዛሬ እንደ በረመዳን ወቅት ነው። የዛሬ እሱ ነው ማውቀው። ሌላ ፖሊስ ግን እኔ ሀቡ አላውቅም። ሌላ አላውቅም። እሱ ማለት ደግሞ የስራን ትጠይቀ የዛሬ ዓመት ረመዳን እሱ ነው እንጂ እሱ ማለት ደግሞ የገቡት ለእንትን መሰለኝ ሲሃይ የሚባሉ ነገር አሉ። ለእንደዛ ነው። ያኔ ደግሞ እንደውም እኔ እና ሱሱ ፍቅር ነን፣ እሷ እና እሱ በጣም ፍቅር ነን። ያኔ ያውቃሉ። ከዛ ፖሊስ መጥቶ እኮ አይዲ ያሳዩ ተብሎ ምናምን ተባለ። ከዛ በኋላ ነው እኮ ይሄ ነገር እኔና ገነትም ጓደኛ ይሆን ነው አብረን መውጣት መግባት የጀመርነው ምናምን እኮ ከዛ በኋላ አሁን እኮ ነው ሀቡ አሁን። ስለዚህ የአራተኛው ጥያቄ መልስ ቆይ አራተኛ ላይ እኔ ሱቋ ፖሊስ አላኩም፣ ገነት ግን ፖሊስ ልኬ ሱቋን አዘጋባታለሁ ስትለኝ አዎ አዘጊ ብዬ በገነት ሀሳብ ተስማምቻለሁ። ይሄ ነው ተስማምቻለሁ። እሺ ለምን እዚህ ጋር የኔ ስም እየመጣ እየጠፋ መደብቅበት ምክንያት የለም። ለምን ሌላም ነገር ማውራት ካለብኝ እኔ አወራለሁ። አቢባ አው ገነት ላዘጋባት ስትል አዎ አዘጊባት ብዬ በገነት የምናገረው ማሪ ጥያቄን ጥያቄ ነው የሳሳም ነው። አዎ ብያለሁ። ከእንደገና አቢባ አንድ ምነግርሽ ነገር ማለት ነው የዩማን አው ካፍቴሪያ ነበራት ገነት። ከዛ ስራ ሲቀዘቅዝ ምናምን ዩማኔር ሳሎን ልክፈተው እኔ ለምሳሌ አሁን መጥቼ ሀቡ የሱሱ ዩማኔር አይነት ፀጉር ቤት ልክፈት ብልሽ አትክፈች ነው ክፈች ነው የምትይኝ? ሁሉም የርዝቁን ነው የሚበላው። እንግዲህ ምን ይደረጋል? እንደዛ ብዬ ክፈች ገን ያልኳት። ከዛ የዩማኔር የሽርክ ሚዩት ነሽ ራሄል፣ ሚዩት ነሽ። አሁን እየደወሉብኝ እኮ ነው ማሪ፣ በእናትሽ ፕሊስ አትደውሉባት እባካችሁ። ወይኔ ሊፍ ላይ ነኝ፣ አትደውሉብኝ። ምን ጉድ ነው? ምንድነው ቪዲዮ ኮል? ይሄ ደግሞ አናክስጣላ እና ሀቡ ቁጥር ምናምን ሁሉ ብላ ማሪ እኔ አላውቅም እንዴት ብዬ ማስረዳት፣ ግን ጥያቄን ጥያቄ ስለሆነ መጠየቅ ፈልጋለሁ። ያኔም ሂውማኔር ክፈች ብዬ ስላበረታተዋት ራሄል ናት ገፋፍታ። እኔ መገፋፋው ብር አልሰጠውሽ ክፈች ብዬ
ቃል ገዛውልሽ ሀሳብ እዚህ ሀቡ አትክፈቱ ብለሽ ስትይ ምቀኝነት ነው የሚመስላቸው። ክፈቱ ብለሽ ስታበረታች የጓደኛው አይነት ፀጉር ቤት አስከፍት። በጣም ሀቢባ እዚህ ሀገር ችግር ነው። አሁን አንቺና ገነት ዩአርናት ኦኬ አብራችሁ ጓደኛ አይደላችሁ? ተጣጣጣ ትላለውን እኮ ነው የደሮ ወሬ እያመጡ መታረቅ ሲፈልጉ። ስለዚህ ፀጉር ቤቱን እንድከፍት ጎትጉታ ያስከፈተችኝ ፀጉር ቤቱን ጎትጉታ ያስከፈተችኝ ራሄል ናት አለቻት። አንዴ ባለቤቷ እያወራት ነው ሀቡ። እሱ በጣም ስለደከመው በቃ ከላይቭ ምንም አይመረረ በቃ እሺ እና ሱቁ እሷ ናት ራሄል ናት ጎትጉታ ያስከፈተችኝ እንጂ እኔ መክፈት አልፈልግም በራሄል ተገድጄ ነው እያለች ነው አሁን ገነት ብላለች። ማ ድሮ ተወርቶ ሱሱ ጆሮ ደርሶ ሱሱ ጠይቀኝ ከዛ ሱሱ እርዝቅ ምን አላ ነው ብትከፍችም ባትከፍችም ኩሉ አዳላ ቢርዝኦ ብላ መልስ ሰጣበት ዝም ብላለች። ግን አሁን ልንገር ላውራ ብዬ ነው ማሬ ይሄንን በዚህ አጋጣሚ። ስለዚህ ሱሱዬ ያንቺ 4 ጥያቄዎችን ምን ነበረ? እኔ ቅድም የያዝኩት ነጥብ ጥያቄሽ አንደኛ በፌክ ቲክቶክ አካውንት የተባለው ፌክ ቲክቶክ አካውንት የለኝም ብላለች። ሁለተኛ በሌላ ሀገር ስልክ ቁጥር ትዳርሽን ለመበጥበጥ ባልሽን ፈላጊ ሴት መስላ ስትጻጻፍ ከአንቺ ጋር የነበረችው እሷ እንዳልሆነች የሌላ ሀገር ቁጥር እንደሌላት ተናግራለች። እና ሶስተኛ ደግሞ የገነትን $5000 አስመትታባት ነው የመለሰችው። እኔ አላልኩም ሲጀመር ብላለች ካለች ማስረጃ ወይም ምስክር ታምጣልኝ። ለምን ራሷ ትምጣ እንጂ ማሪ መናገር ትችላለች እኮ ገብታት። አዎ ገነት ትምጣና ማለቴን ትመስክር ብላለች። አራተኛ ደግሞ የሱቁን ሱቅ ድረስ ፖሊስ ልካለች ለማዘጋት ለሚለው ደግሞ እኔ ፖሊስ የሚባል አላኩም የገነት ሀሳብ ነው። የሱሱን ሱቅ እናዘጋባት ስትል አዎ ላዘጋባት አዘጋለው ጠበቃ አለኝ እንደዚህ ወረቀት ስትል ሀሳብ ተስማምቻለሁ። ግን እኔ እማቆ ፖሊስ ላዘጋባት ነው ስትል ፖሊስ ጻፍ ስለሆነ በዛ ሰዓት ለምን ላዘጋባት ነው ስትል አዎ አዘጊባት ተስማማለሁ በሀሳብሽ መቼ ነው የምታረጊው ጉዳዩን እንደውም ብዬ አዎ ብዬ ከገነት ጋር ተስማምቻለሁ እንጂ የሀሳቡ ባለቤት እኔ አይደለሁም። ኧረ እኔ እሷ ናት። ቀበሌ አውቃለሁ፣ ህዝብ አውቃለሁ፣ ዳውሌ አውቃለሁ፣ መንግስቱ በእጄ ነው ብላ የምትለው እኮ ማርያም ጓደኛሽን ወንዶች ስጣርተሽ 300 አምጫት አምጪ ጎበዝ ማርያም ጓደኛዬን አምጫት። አሁን ሀቡ እዚህ ጋር ልብ ብለሽ እጂ ለሚወራው ወሬው ማርያም ለጎሮም ሰላም ማርያምንም ፈልጋለሁ ወንዶች ለምን እንወሻሻለን? በማስደብደብ ደረጃ እኮኛ ማሪ ምን ደባባ በማስደብደብ ደረጃ ሀቢባ ቤት እስካለን ድረስ ማርያም ይጠይቃለች። ጎሮም ባልሽ እንዳይቆጣ ስትጮሂ ጸብለሽ እየተጣላሽ ነው። ለምንድን ነው ረጋ ምለው? እንደማመን የሆነ ነገር ሲፈጠር ሀቡ $100 የምኑንም ማርያምን ቤሩት ያለች ልጅ ናት ትመጣለች። የቱ ጋር የማርያምንም ዲቴል መናገር ከተፈለገ ምን ያው ያለ ባለቤቱ ፍቃድ ማውራት እንዳይሆን ነው እንጂ ሁሉን ነገር ከስር መሰረቱ ማውራት ከተለመሰለታ ይደርሳል። ስለ ነጃት ባለም ላለች ራሷ ናት የምታነሳው ነው አይደለም። እሱም ከሆነ ይወራ ከተባለ ስንጨፍ የነጃት ባል ሌላ ዜጋ አይደል እንዴ? እንዴት ሌላ ዜጋ ደፋለችው? ይሄን ጉዳይ እንዴት እንዲመጣ እንደቻለ ማን ወንድ እንደላከ ማህቡ ማርያም ላውራልሽ ካልኩኝ ስንጨፍርበት ስንጠጣበት እስከነበረው አንስቼ እስከ መጨረሻው ነግርሻለሁ። እሺ አሁን ከፈቀድሽልኝ ላውራም እችላለሁ ካረዘመ ይሄንን አሁን የነጃት ባል ያለችው ለራሷ ናት የምታነሳው። የሰው ስም ላውራ ካልኩኝ የት እንደነበረን ምን እንደተፈጠረ ምናምን ልናገር እችላለሁ። ጠርቶ ማጥራት እስከሆነ ድረስ አቡ ኦኬ። የማርያምንም ላለችው ተናገሪ ካልሽ እናገራለሁ። ችግር የለም። ከተሙ ላይ ቆንኩልሽ እኔ ታሪክ እንድታወሪ ምናምን ሳይሆን አንቺ ታሪክ እንዲወራ ካልሽ ለምን ታሪክ እንድታወሪ ምናምን ሳይሆን በማስደብደብ ደረጃ አንቺ ምን የምታደርጊው ነገር አዲስ ነገር ያለሽ የሙከያ ወንድ ለምን እንዳነሳችሁ አመሰግናለሁ። በአካል የሚፈልገኝ ሰው ካለ ይምጣ። ሀቡ ታሪክ እንድታወሪ አይደለም ማለት ለምን ታነሳለች? ታሪክ እንዲወራ ባንቺ አዳምጪ። ሁለታችሁ አዳምጡኛ እንዴ ልናገር ነኝ እንዴ አቢባ ፌራ የሁለታችሁ ነው። ሌላ ሰውን አታንሱ። ጉዳዩ የሁለታችሁ ብቻ ነው። እየነገርኳት ነው ለእሷ እንዴ ራይል ዝም በይ ሱሱ። ያለፈ ነገር ስለ መርያም ስለ ነጃት ባል አይመለከተንም። አንዴ ዝም በይ አይመለከተንም ስለማንም። አሁን ጉዳዩ የሁለታችሁ ነው። ሁለታችሁ ተነጋግራችሁ ችግራችሁን ፈታችሁ አንቺም ሀቅሽ እንዲወጣልሽ አይደለ? መተት አለማስመተትሽን ሀቅሽን እንድታወጣልሽ። ስለዚህ በቃ ሰላም እንድትፈጥሩ ነው። አንድ ሀገር ላይ ነው የምትኖሩት። ምን ብላችሁ ነው እንዴ?
የነጃት የምን እያለች ስም አብራችሁ የበላችሁበትን የጠጣችሁበትን እንዴ ጨርሽ ራይሉ ሱሱ ሚውትሽ እንዳታበሪ ተራሽ እስካልደረሰ ድረስ ምኑን ነው የምጨርሰው? ጠይቅኝ። እሺ እሺ ያውሽ አንቺ እኮ አራቱን እኮ ጥያቄዎች መልሰሻል ኦልሬዲ። አሁን ሱሱ ስለለፈ ነገር ስለዚህ ጉዳይ ብቻ እናንተ አሁን ስለተጋጫችሁበት ጉዳይ አሁን የተጋጫችሁበት ጉዳይን እነዚህ 4 ነጥቦች ናቸው። አንደኛ ሱቄ ልታዘጋብኝ ፖሊስ ሱቄ ድረስ ካለች እሱንማ መለስ አዎ እየተናገርኩ ነው። እሷን እያስረዳሁ ሀገር ነው የምትኖሩት። ነገ አንዳችሁ የሆነ ነገር ብትሆኑ አንዳችሁ ለአንዳችሁ ነው የምትደርሱት። ነገ ራሄል የሆነ ነገር ቢገጥምሽ ችግር ቢደርስብሽ ምትደርስልሽ ሱሱ ናት። እኛ ሌላ ሀገር ነው ያለ ነው። እሷ ናት ያለችው ምትደርስልሽ ጎረቤትሽ። ሱሱ የሆነ ነገር ብትሆን አንቺ ነሽ ምትደርሽላት። ስለዚህ ፕሊዝ እኛ ችግራችሁን ተነጋግራችሁ ፈታችሁ ሰላም እንድትሆኑ ነው የምንፈልገው። ራሄል መልሳለች 4ቱንም። አሁን ሱሱ ተናገሪ፣ ያንቺ ተራ ነው። ራሄል ለባለቤትሽ እየተጣላሽ እንዳልሆነ በሰላም ንግግር ላስታርቃችሁ እንደሆነ ንገሪው። ሚውት አርጊና በአረበኛ ንገሪው። ባኔ ደከመኝ በቃ ለምሳሌ ሻባ አሁን እዚህ ጋር እየመጣ ያለ የዛሬ 3 ዓመት ወሬ የዛሬ 2 ዓመት ወሬ አይነሳም ከዚህ በኋላ። እኔ የምፈልገው አዲስ ነገር በቃ አዲስ የተፈጠረ ነገር ካለ በዚህ ሳምንት የተካሄደ ይምጣ። የዛሬ 3 ወር 5 ወር የዛሬ ዓመት እኮ ከሆነ እኛም ሁላችንም ካወራን እኮ እንችላለን እኮ። አይተይ ያለፈ ታሪክ አታንሱ። በቃ ያለፈ አልፎ አቢባ አንድ ነገር ላስረዳ። ይሄ ሁሉ እየተወራ ያለ የዛሬ ዓመት 2 ዓመት እኔ ሱሱን የምፈልገው የበደልኳት ነገር አዲስ ኢትዮጵያ ተሳፍራ ጓደኛ ነበረን፣ ከቻይና መታ ጓደኛ ነበረን። እኔ ሱሱን ካየዋት በአካል 3 ሳምንታችን ነው። ከዛ በኋላ የተፈጠረ ነገር ካለ እኔ ልቀጣ ታምጣ። ይሄ ሁሉ ስንጣላ ያወራ ነው አብረን ያማነውን ነገር የተነገራት ነገር ከሆነ ያለፈ ነገር ነው ሀቢባ። እንዴ እኔም ላውራ ካልኩኝ እኮ ብዙ ነገር ማውራት እኮ እችላለሁ ሀቡ። ግን እኔ የምፈልገው ሱሱን አዲስ የተፈጠረ ነገር ካለ ሱሱ ይሄ ደንቆሮ ጭንቅላቷ ስለሆነ ጠላቷን ወዳጇን አታውቅም። ይሄን ልነግራት እፈልጋለሁ። የሚወዳትን በገዛ ጉያዋ ያሉት ከኔ ጨምሮ አንወዳትም። ከኔ ጨምሮ ከሱሱ የምንፈልገው ጥቅም ነው። እኔ ግን $10 ፀጉሬን ተሰር ከኔ ጨምሮ ሱሱን የሚወዳት ሰው የለም ሀቢባ። ውድቀቷን የምንነጃት የምን ሁሉም ሀቢባ። እኔ ዛሬ ነጃት ፀጉር ቤት ነበርኩኝ። ኦኬ ነጃት የኔና የሱሱ ፍቅር ብትፈልግ ኖሮ ሪቾ ነይ ችግር አለ ሀቢባ ጋር አትሄዱም፣ ፍሌኔ ጋር አትሄዱም፣ ነይ ችግር እንፍታ ይባል ነበረ። ዛሬ ቁጭ ተብሎ የኔና ሱሱ ፊልም በስልክ እየታየ ነው። ለምን ደስተኞች ናቸው እዚህ ጋር። ኦኬ እኔ ነጃትን ዛሬ አግኝቻታለሁ። ካሁን በኋላ ቤሩት ምድር ላይ እኔ የሴት ጓደኛ አይደለም ሴት በመንገድ ካየው እመሸሽ ሴት ነኝ እኔ አይደለም የሴት ጓደኛ ሀቢባ። አብሬ ፎቶ የምነሳው አብሬ ውሃ የምጠጣው ጓደኛ ካለኝ ሀቢባ ሴት ሳይ ምሸሽ ሴት ነኝ። አሁን ላይ ሀቡ ሴት ሳይ እሸሻለሁ። እኛ ግሩፖች እርስ በርስ የማንዋደድን። እቺ ደነስ መስለሃዋን አታቅ። እኔ ሱሱ ለማን ደስ ይበለው ተብሎ ነው ዛሬም እወዳታለሁ ነገም እወዳታለሁ። ደስ እንዳይላችሁ ክፉዋን አልፈልግም። ስትወድቅ ማነሳት እኔ ነኝ። ለምንድን ነው እንደዚህ ያልኩት? ሱሱ ሀቢባ ክፉ ሴት አይደለችም። ሀቢባ ሱሱ እንደለበሰችው ነጭ ቲሸርት ነው ልቧ። ህዝብም እንዲያውቅ የምፈልገው ከኋላችን ጠላት ነው ያለው። የቪዲዮ ሾው ነው ሀቢባ፣ የፎቶ ሾው ነው። የምን ሰው ነው ያለው? ዛሬ ነጃት ይሄንን ፀጉር እሷ ጋር የተሰራው ታቡ ትክክለኛ ጓደኛ ቢኮን ሪቾ ሱሴ እንዲህ ከፍቷታል ባንቺ። ኑ እስኪ እንፍታ። ሌሎች አሉ ሀቡ በዙሪያችን ስልሽ አሉ ምርጥ ጓደኛ። እኔ ከኛ ግሩፕ ሞር የምወዳት ሃምበርገር የምትባል ልጅ አለች ማሪ። በጣም ነው መወዳት። ግልጽ ሴት ናት ማለት ሃምበርገር ማለት በጣም የዋህ ከሷ ውጪ ሰው የለም። ከሷ ስትሰማም ደውላ ተናግራ አፈንድታ የውስጧን ፍንድት ነው የምታደርገው። ሌሎቹ ሱሱ በዚህ አጋጣሚ ልነግርሽም ወደው ከኔ ጀምሮ ከአንቺ ጥቅም ነው እንጂ አንወድሽም። ስራሽ ላይ ብጠይኝም እኔ ዛሬም ነገም እወድሻለሁ። ስወድሽ ግን ሱሱ እኔ አንድ ቀን $10 ፀጉሬን በነፃ አንቺ እንደውም አትክፈይ እስቲ ይበላሻል እንደ እጅሽን አትክፈይ ትይኛለሽ አይደል እንዴ? እኔ ግን ከፍዬ ነው የምወጣው። ለምን? ጓደኛዬ ስለሆንሽ ስለማበረታታሽ። ጥቅም አይደለም ሱሱ እኔና አንቺ መሀል ጥቅም አይደለም ያገናኘን። ኦኬ ጥቅም የለም። ስከፍል እንኳን ሀቡ የምትለኝ ልጄን ነው የምልሽ። አትክፈይ ሪቾ እጅሽን ይበላሻል እንዴ? ሌላ ቦታ ግን ሲሄድ $2 አርማርም ከፍዬ ነው የምወጣው መክፈል ስላለብኝ። እቺ
ደንቆሮ ደነዝናት ወዳጇን ዛሬ እኔና ሱሱ እዚህ ሚዲያ ላይ መተን የምናወራ ልጆች አልነበርንም። በውስጥ የምንጨርሰው ነገር ነበር። በዙሪያችን ያሉ መዋረዳችንን ስለሚፈልጉ ውርደታችንን ስለሚፈልጉ ቀሌታችንን ስለሚፈልጉ ነው። ሀቢባ ማልቀስ አልፈልግም። እኔ ማለቅሰው ለሷ ነው። እኔ ካሁን በኋላ እመኝ ሴት ካየው መንገድ ላይ ሴት ካየው እሸሻለሁ። ሀቢባ ሴት ካየው እሸሻለሁ። ቤቴ እንኳን ላመጣ መንገድ ላይ አልኩኝ። ነጃት እኔ እና ሱሱን ማስታረቅ ብትፈልግ ሀቅ ነው አይደለም? ኦኬ ሱሱ ተሞልታለች፣ ተናዳለች፣ በዳ ታውጣ የውስጧን። ግን ፍቅር ቢፈለግ ኖሮ እንዲህ በዙሪያችን ጓደኛ እኮ አለ። ይሄኔና ሱሱ የምናወራው ወሬ እኮ አዲስ አይደለም እኮ የዛሬ እየተፈጠረ እኮ አይደለም። አለሽ አሉ እኮ የዛሬ ዓመት እኔ ጋር ሲመጣ ሌላ ነገር ይወራል፣ ሱሱ ጋር ሲኬድ ሌላ ነገር ይባላል፣ ቤብ ይባላል። ለምን እቺ ልጅ በመሃል ቁማር ናት። መዝጋት የምፈልገው ሱሱ ማስረጃ ካላት ታምጣ። እኔ ለማንም ለጠላት ብዬ ሱሱ ባለችበት አላህ የምታምነው ይጠብቃት ከክፉ። እወዳታለሁ፣ አከብራታለሁ። እሷ አሁን አንቺ ቅርታ ተባብሎ አላልሽም ማለት እኔ የውስጤን ነው ፈጣሪ በሚያውቀው። ሱሱ ካስቀየምኩሽ በጣም 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 በዚህ በ13,000 ህዝብ መሃል ይቅርታ አርጊልኝ፣ አስቀይሜሻለሁ። ይሄን ስል ወይ እውነት ተሳስቼ ወይ ፈርቼ ወይ ምን አይደለም ሀቡ፣ ፈርቼ ተሳስቼ አይደለም። እናውራ ከተባለ ሀቡዬ የዛሬ 3 ዓመት ወሬ የዛሬ 4 ዓመት ወሬ እየመጣ የሚወራ ከሆነ እኔም ማን ምን ሲያደርግ እንደነበረ ማን በቦርሳው እየተሸከመ እንደሚወርድ ማን ባህር እየሄደ እንደሚጥል ላውራ ካልኩ አወራለሁ። ሀቢባ አልተጠየኩም። ያልተጠየኩትን ግን አላወራም። ሲነኩኝ ምናልባት ነገም አንቺ ቤት ልመጣ እችላለሁ ስነካ። ስሜ ስላልተጠራ ያልጠሩኝን ሰዎች አልጠራም። ዛሬም ሀቢባ እዚህ ጋር ህዝቡ እንዲያቀድኝ የምፈልገው አንቺ ስለጠየቅሽኝ አክብሬሻለሁ። ሱሱም ሀቋ ነው። ይሄ የመጣው አሉባልታ የዛሬ 2 ወር እቺ ልጅ ጎል ሊያስገቡ ሚና ሊጫወቱባት ሲፈልጉ እሷን ነው የሚጠቀሟት። አዲስ ወሬ አይደለም ሀቢባ። እኔ አዲስ ወሬ ሱሱ አንድ ነገር ልንገርሽ። ነጃት ጋር ሄጄ አምቼሽ አላቅም። አንበርገር ጋር አንቺን አምቼሽ አላቅም። ሰሚራ ጋር አንቺን አምቼሽ አላቅም። እነዚህ 2 ሰዎች የኔ ጠላቶች ናቸው ዛሬ ላይ። ኦኬ የነገሩሽ ከኔ ጋር ማይነጋገሩ ናቸው። ኦኬ ሱሱ ግን አንቺ ከልጅሽና ከእናትና ከአባትሽ ውጪ ነው ምልሽ። አንወድሽ ከኔ ጭምር። ንቂ፣ ስራሽን ስሪ፣ ስራሽ ላይ ትኩረት ስጪ። ክፉ እንዳይነካሽ፣ ክፉ አይንካሽ። አኪድ ተቀያይመናል ብለን ስለመጣን ነው እዚህ ጋር። እወድሻለሁ፣ አከብርሻለሁ። ጥያቄ ካለሽ በማንኛውም ሰዓት እኔ ሀቢባ አለው ማስረጃ ካላት። ግን እኔ የምፈልገው የዛሬ 3 ዓመት የ2 ዓመት ሳይሆን አዲስ ሱሱና እኔ ከታረቅን ከቀረብን በኋላ ካለ ይምጣ። ሱሱ እወድሻለሁ። ካስቀየምኩሽ በጣም ይቅርታ። አንቺን በዙሪያሽ ያሉ ሰዎች አይወዱንም። ዛሬ ላይ ቢወዱን ኖሮ አንቺን ገፋፍቶ ሚዲያ ውጪ 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 አይሉሽም ነበር። ነይ የምን ሚዲያ ነው? እኛን ዛሬ እኔ ነጃት ጋር አልተገናኘሁም እንዴ? ደህና ዋልሽ ተብዬ ነው የወጣሁት። ተሰፍቼ ነው የወጣሁት። ሀቢባ ካሁን ባለ ማንኛውም ነገር ሲፈጠር ነው አንቺ ጋር መጥቼ ነው ማወራው። ሀቢባ ይሄንን አወራሽ ተብዬ ነገር ሊፈጠርብኝ ይችላል። ሀቢባ እግዚአብሔርን ነው የምልሽ። ቤይሩት ላይ በጣም እርስ በርስ ተፈራርተን በጣም እርስ በርስ ተቀያየምን ነው የምንኖረው። የሆነ ነገር ብፈጠር ሀቢባ እኔ ሱሱ ያት ቅድም ያለችው ከአንገት በላይ ነው። ሱሱን ያሁን ባሌ አባረሬ ወይ ተመተው ብላ ትሮጣ የምትመጣ ልጅ ናት። ስለማውቃት ነው፣ ልቧን ስለማቅ ነው የምጫወትባት። እኔ ማሪ ገባሽ? ይሄ ውሻ ልቧን ስለማቅ ነው የምጫወትባት። እኔ እማቤቴን ነው የምልሽ። ከአሁን በኋላ ግን እኔና ሱሱ የሚኖረን የርቀት ነው፣ የርቀት ጓደኝነት ነው። ሃይ ወላ ጓደኝነት ፎቶ ወላ ቪዲዮ እዛ አቡ ለጓደኝነት ለፊሊት እኮ ፊሊቱ እየገደለሽ እኮ ፎቶ አለው እኮ ራሱን በራሱ እያጠፋ ፎቶ አለው። ለቪዲዮ ከሱሱ ጋር ማልገናኝ ደስ ይበል፣ ግን ክፉዋን አልፈልግም። ምንም አሁን እኔ ሱሱ የሆነ ወደኩኝ ታመምኩ ብላ ትሮጣ ነው የምትመጣው። ሀቢባ ማለት ስለማቅ ነው። ግን ገቡ፣ በመሃላችን ገቡ። ከዛስ ምን ተደረገ? እናስታርቅ አልተባለም። ገባሽ? ቀረቡ አውሩ ያሉ አወራን፣ ደስ ይበላችሁ። ከዛስ በዋትሳፕ ተማሙ። አውራችሁም እኮ ትቀጥላላችሁ፣ ጓደኝነታችሁ ይቀጥላል። በሩቁም ቢሆን እንደፈለጋችሁ ሰላም ነው እንጂ እንኳን ገባሽ አንቺ፣ እንኳን ተረዳሽ፣ እንኳን ጉዳዩ ገባሽ። ስማርት ሰው በሰው ወሬ አይጣላም። ገባሽ? ወሬኛን እኔ ልናገር የምፈልገው እኔ እሷ ትጥላኝ ትውደደኝ አላውቅም። ለእኔ መልካም ሴት ናት። ሃምበርገርዬ በጣም ነው መወድሽ። አይላቪ ሶ ማች። አንቺ ሀቀኛ ሴት ነሽ። ከዛ ከሃምበርገር ቀጥሎ ግን ሁሉም እባብ ነው። ሁሉም ላስታርቅ ያለ የለም። ስለዚህ ሀቡዬ እወዳታለሁ። ሱሱን
ሌላ ጥያቄ ካለ አለው ደግሞ አመለጠች የሚባል ነገር እሱን ደግሞ ትናገራለች። በጣም በመጀመሪያ በጣም ነው የምናመሰግነው። ችግር የለብኝም። ሴጣንን ማሳፈር፣ ወረኛን ሀሜተኛን ማሳፈር እንዲህ ነው። በወረኛ እናንተ አትጣሉም። ሌላው መጥቶ በሚያወራላችሁ ወሬ ገባሽ? ጎበዝ፣ በጣም ጥሩ ነው ያደረግሽው። ሴጣንን ችግር አሁን እዚህ ጋር የሚባለው ነገር ልንገርሽ። ሪታ አውቃ በይቅርታ የዘጋችውን ጉድ እንዳይወጣ ነው ካሉ እሱ የምትይኝ ነገር ካለ እኔ በጣም ደከመኛ ይላሉ። ምን ያመጣሉ አሉ ብለው ይደክማቸዋል። ውሃ ጠጪ። አሁን ሱሱ ትናገራለች። አንቺም ሴጣንን ታባሪዋለች ሱሱዬ። ለአቢቤ ማሚ ይሄ ቀልድ አይደለም። ይኸውልሽ እኔ አልጠላትም እኮ ተጣልቻት እኮ አይደለም እንደዚህ አይነት ነገር ውስጥ የገባው። ተጣልተናል እኔና አንቺ አልተጣላንም። ወላሂ ነው የምልሽ ሀይባ እኔ አልኩሽ ስወድ በንጹህ ልቤ ነው ማንኛውንም ሰው ስቀርብም እንደዛ ወላሂ ነው የምልሽ። እኔ እቺ ልጅ በጣም ነበር መወዳት። ምን አፍቅረሻት ነው ወይ ይሄ ሁሉ እያረገችሽ እምታልፈት አንቺ እየተባልኩላ ማለት ነው። አፍቅረሻት ነው ወይ እስክባል ድረስ ነው ራሄልን የቻልኳት ታውቃለች። እያለቀሰች እኔ ቻይና ሆኜ የላከችልኝ ቮይስ አለ። እንዳንቺ የሚችለኝ የለም፣ እንዳንቺ ከነባሪ የተቀበለኝ የለም ሱሴ ብላ ማለት ነው። እያለቀሰች የላከችልኝ ቮይስ አለ። ለምን ብታጠፋ ማሳልፍ ያልሰጣት ብታቃጥለኝም ዋጣ አድርገው ማልፋት ገባሽ? ምንም እኮ አይደለም፣ ምንም ሆናልኝ አይደለም፣ ወይም ከሷ ምንም አግኝቻ አይደለም። እኔም እኮ ተናገርኩ የለም ብተራት ከፍላ ነው እቃ ብትገዛ እንደውም እሷ ማለት ነው በጣም የሆነ ከቤት አልወጣም ነበረ። በሌላ አልደወልኩልሽም ሱሱን ይነገናኝ ጠፋሽ ብዬ ልነግራት ነው። በሌላ ታሪክ እኔ ችግር ውስጥ ነበርኩ ማለት የራሴ ችግር አለብኝ። ደብሮ ነበረ ከቤት አልወጣም። ከዛ የሆነ ቀን እንዳጋጣሚ ነው ዛሬ እስቲ ቅዳሜ ነው ከሸቀልኩኝ ብዬ ሄድኩኝ ስራ ቦታ። መጥቶ የሰፈር ሰዎች ትልልቅ ሰዎች ናቸው። እነሱ እንደዚህ እየተባልሽ ነው ጠንቁልናው በጣም በጥንቁልና በጣም እየታማሽ ነው። ጆሮ ለባለቤቱ ባዳ ነው። ስምሽን ማጽዳት አለብሽ። አብሮሽ ያለውን ሰው ለምን እንደምታምኚው ገነት እንደዚህ ብላ እያሰራችብሽ ነው ስባል እኔና ገና ያናወራም ብዙ አመት ሆኖናል። ቀጥ ብዬ ነው ሻተሩን ዘግቼ ቤቷ ሄድኩት። እኔ ነኝ ያሰራሁብሽ ነው ያልኳት። እኔ ነኝ ያሰራሁብሽ ወይ ብዬ ነው የጠየኳት ገነትን። ተብያለሁ እንደዚህ ብያለሁ። አዎ ተብያለሁ። ጓደኛሽ ሀቢብት አልቢክ ለምን አትመጣም ገነት ነይ ግቢ አበባ ላኪ፣ ፍሬ ነይ ግቢ አበባ ላኪ። እኔ አሁንም እኮ ምንድነው የፈለኩት አሰረታለች አላሰራችም የሚለው ነገር እንዲጸዳልኝ ነው የምፈልገው። እንደዚህ አይነት ቆሻሻ ነገር የለብኝም። እስከ ሞት ደረጃ ይላለው ከተባለም ደግሞ የሰራው ሰው የቤት ድረስ እስከመሄድ ተባበራለሁ። እኔ ችግር የለውም። ገነት አበባ እየላከች ነው። እሺ ገነት የትኛው ነው አካውንቷ? እንዴት ልወቀው? የገነት ገኒ ይላል። ገኒ የውበት ሳሎን ይላል። የፀጉር ቤት ፕሮፋይል ነው ያለው። ገነት የውበት ሳሎን የሚለውን አስገባት። እቻት ፍሬንም አስገባት። እሺ ፍሬ የት ነው አካውንቷ? ተመጣጣቃቸውን ያውጡ። ወይ ጭንቅላቴ ገኒ ኢንተርኔትሽ ልክ አይደለም። ገነት ፍሬ ነሽ። ፍሬ አበባ ላኪ። እና አቡ እኔ ገነትን ሂጂ በሯን አንኳኩቼ ደነገጠች። እንደው ምን ደወልኩላ መጀመሪያ ሱቅ ነሽ አልኳት። ደውዬላት አላውቅም፣ ተደዋውለን አናውቅም። መቼ ደወለችልኝ? ጠንቋይ ተብለን የተፖሰትን ቀን ደወለችልኝ ገነት። ኧረ ሱሱ ምንድን ነው ስትለኝ፣ አቦ ዝም ብለሽ ስራሽን ስሪ፣ የጠላት ስራ ነው ሹበዲክ ፊዮ ምን ያደርጋሉ? ስለ ፖሰቱኛ የሚያቀን ያቀናል፣ ማያቀን ያመነ ይግዛኝ፣ ያላመነ ይግዛኝ። እኔ በራሴ እተማመናለሁ አልኳት። እንዳፈሪ እኔ ስራዬን እየሰራሁ ስራሽን ስሪ አልኳት። አውርተን አናውቅም፣ ግን አብረን ስለተፖሰትን ደወለችልኝ። ከዛ ይሄ ሰዎቹ ሲሉኝ ገነት ላይ ነው ያሰረች። እንዴ እሄዳለሁ ብዬ እኔ አልፈራም ሀቢባ፣ በሀቄ አልፈራም። ሀቅ ካለኝ እስከፈለግሽበት ድረስ ሄዳለሁ። እንግዲህ ያው እሷ ታውቃታለች ገነትን አብረው የነበሩት ገነትና እኔ አብረን በነበረን ሰዓት እኔ እነሱ መሀል አልነበርኩም ላለችው ባሏ ራሱ አብሯት ይመጣ ነበር። ገኒ ቤት እኛ ስንሄድ ፀጉር ቤት ስንገናኝ አብረነን፣ አፍጥር ስንሄድ አብረነን፣ የዛሬ ዓመት ሱቅ ላይ አብረን እንገናኛለን። በጣም እንገናኝ ነበረ። ጓደኛዋ ፍሬና ገኒ ተጣልተው አስታርቂ ብላኝ አምጥታት አስታርቂ ያለው ሁለቱን ፊት ለፊቷ አልነበርኩም። እነሱ በገጠሙ ሰዓት ሲጣሉ ነው የነበርኩት ላለችው ነበረች። አብራን ከኛ ጀማ ጋር ነበረች ራሄል። ገነት አንቺ ራሄልና ገኒ ቪዲዮ ታብራ። ገነት ቪዲዮ አብሪ ፕሊዝ። እና የዛ ሰዓት እንደዚህ ተደርጓል። ከዛ በኋላ እኔ ገነትን ሂጅ ስጠይቃት ኧረ ገና ብዙ ነገር አለ። እኔ ሱሱ ለገብሬ ነው የሰጠውሽ አርገሽብኝም ከሆነ አለችኝ። እንደዚህ ነው ያለችኝ። እኔ ለገብሬ ነው የሰጠውሽ አርገሽብኝም ከሆነ ስትለኝ ገኒ አልኳት ምን እንድትሆኝ ነው ያደረኩብሽ? ማኔር ቤት እንድትከፍቺ ነው ወይስ
ህይወትሽ እንዲመሰቃቀር ነው ወይ ጸዳ ያለ ህይወት እንድኖሪ ነው? በጣም እየሳኩ ላይ ያላገጥኩ ነው ላይ ያወራሁት ወላሂ ነው የምልሽ። በራሴ ስለምተማመን እኔ አላቅም። እኔ ለሴትዮዋ መጨረሻ ላይ እሷ መረጃ እየሰጠቻት ሴትዮዋ የምታወራ ነው ይመስለኝ አለች። ኦኬ ከዛ ፍሬ ጋር ብዙ ነገር አለ ፍሬን አመጣልሻለሁ ስትለኝ እኔ ራሴ አልሄድም እንደ ብዬ ፍሬ ጋር ቤቷ ቀጥ ብዬ አንኳኩቼ ሄድኩት። እኔ ገባሁበት ሰፈር ነው ሰው ጠይቄ ቀጥ ብዬ ቤቷ ሄድኩኝ። ፍሬን እንግዲህ የዛኔ ልናስታርቅ ስንል ላውራሽ ስትለኝ እኔ አልፈልግም ጓደ